እኛ እግዚአብሔርን የምንፈልገው ለምንድነው? ለምንድነው እግዚአብሔር የምንፈልገው? የሆነ ነገር ሲጎልብን፣ የሐዘን ሰዓት ቤተክርስቲያንን ምን ከፍሎ ቤት ኪራይ ስናጣ፣ ከሰው ስንጣላ፣ ምን ሄድበት ስናጣ፣ የሐዘናችን ሰዓት እግዚአብሔር ጋር መሸሸጊያችን። በዓሉ ሲመጣ፣ ሰርጉ ሲመጣ ግን ወደ መጨፈር ነው፣ ወደ ሰይጣን፣ ወደ ራሳችን። ደስ ሲለን እግዚአብሔር ትዝ ይለን፣ ሲርበን እንጂ ስንጠግብ እግዚአብሔር ትዝ። አብዛኞቻችን ለጥቅማችን ነው እግዚአብሔር የምንፈልገው። እግዚአብሔርን የምናምነው ስለምንድን ነው? የምን ራሳችንን ስንጠይቅ እሱ እኮ እንዳደረገልን የሆንን ሰዎች፣ እንደተደረገልን እንደተሞተልን ሰው ነው የምንኖረው። እውነት አንድ ክርስቶስ ራሱን በመስቀል እንደተሰዋለት ሰው፣ አንድ አምላክ መጥቶ ወርዶ ደሙን እንዳፈሰሰለት ሰው ነው ወይ የኖርን ያለ ነው? ጸሎታችን ይሄን አርግልኝ፣ ስራ ስጠኝ፣ ደሞዜን እንደው አስጨምርልኝ፣ እንደው እግዚአብሔር አላሳዝንም፣ ንዝንዝ ነው የምናደርገው። ማማረር አይወደኝም እንላለን ገና የሆነ ነገር ስናጣቆ። ትንሽ ታመን ካልዳንን እግዚአብሔር የለም። ሰው አልፈን እግዚአብሔር ማየት ያቃተን ትውልዶች እኛ ነው። እውነት ብዙ ጊዜ እኮ ጠይቀ ነው ሰጥቶን ፊታችንና ዞረን ሄድ ነው። እኛ ጠይቀ ነው የዕለት እንጀራ ስጠኝ ጌታ ሆይ ብለ ነው ስለሚበላውና ስለሚጠጣው ካሰብን ካገኘን በኋላ እኛ ዞር ብለናል። ብዙዎቻችን እግዚአብሔርን መከተል እንፈልጋለን፣ ትእዛዛቱን ማክበር እንፈልጋለን። ግን በልባችን ያለውን አሕዛብነት፣ ኃጢአቱን፣ ክፉ ልማዳችንን፣ በተለይ ንብረታችን፣ ሀብታም የመሆን ፍላጎታችን ለእግዚአብሔር ለመተው አንፈልግም። ይኸውላችሁ ዓለም በጣም ብዙ ነገር ቃል ልትገባልን ትችላለች። መኪናውን፣ ንብረቱን፣ ሀብቱን፣ ቤቱን፣ ሁሉ ነገር ቃል ልትገባልን ትችላለች። እግዚአብሔር ደግሞ እሱን ይዘን እንድንከተል አይፈልግም። ብዙ ነገር ባከማችን ቁጥር አሁን የምናስበው ህይወት እውነት እግዚአብሔር ቢሰጠን እግዚአብሔር ማንተው ይመስላችኋል? ለምን የማይሰጠን ይመስላችኋል? እንደማያስፈልገን ስለሚያውቅ እኮ ነው። ብዙዎቻችን በተለይ በዚህ ትውልድ ሰውን የምንገምተው በልብሱ። እውነተኛ ታማኝ ለታመኑለት የሚታመን አምላክ እግዚአብሔር በልብስ ሰውን ከመገመት እግዚአብሔር ያወጣል። በጣም ጸያፍ ነገር ነው። የነዳያን ዋጋ ቢገባን ኖሮ እኮ ምእመናን እኛ ነበር እኮ ምን ለምናቸው። ሰው ውስጥ ያላገኘነው ክርስቶስን የትም አናገኘው። እግዚአብሔር ሲጀመር የከፈተውን ጉሮሮ ሳይዘጋ ያድር። እግዚአብሔርን ማግኘት የምትፈልጉ ከሆነ ምእመናን ነዳያን ጋር መሄድ፣ የተናቁ ጋር መሄድ፣ ክርስቶስ የሚገኘው እነሱ ጋር። እግዚአብሔር በፈቀደልና በወደደልን አጠር ባለች ደቂቃ በአንድ ርዕሰ ጉዳይ ላይ እንነጋገራለን። ከኔ ጋር ትላላችሁ ጌታ ሆይ በሉ። መቅጃ ሁላችሁም እያላችሁ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው በሉ እንጂ። ጉድጓዱም ጥልቅ ነው፣ እንግዲህ የሕይወትን ውሃ ከወዴት ታገኛለህ? አዎ ይህንን ቃል የምናገኘው ዮሐንስ ወንጌል ምዕራፍ 4 ቁጥር 11 ላይ ነው። ዮሐንስ ወንጌል ምዕራፍ 4 ሲነሳ እንግዲህ መታቆት የሚነሳው የሳምራዊቷን ሴት ታሪክ ነው። ይህንን ታሪክ የማያውቅ ያልሰማ ሰው አለ ብዬ አላስብም። ለትምህርታችን እንዲሆነን ግን ከላይ ከፍ ብዬ ክፍለ ንባቡን አነብላችኋለሁ። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማዋ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑስ ብታውቂ አንቺ ትለምኚው ነበር፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወትን ውሃ ከወዴት ታገኛለህ? አለችው። ስለ ቃሉ አምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ይህንን ወንጌል የምናገኘው ዮሐንስ ወንጌል ምዕራፍ 4 ላይ ነው። ቅድም እንዳልኳችሁ ሳምራዊቷ ሴት እጅግ በጣም የተሰበረች ያዘነች፣ ክርስቶስ ስለሷ ብዙ ያለላት፣ ብዙ ሊቃውንት ስለሷ የተረጎሙላት፣ ብዙ ትምህርት የተማርንባት ትልቅ ሴት ናት። ድንቅ ታሪክ ያላት ሴት ናት። ዛሬ ግን አጠር ባለች ደቂቃ እግዚአብሔር በፈቀደልን መልኩ እንማማራለን። እግዚአብሔር እንዲያስተምረን እንዲመክረን የሱ መልካም ፍቃድ ይሆንልን። እንግዲህ በሰማርያ ሊያልፍ ግድ ሆነበት የሚለውን ቃል ስናነሳ ክርስቶስ ከነበረበት ወደ ገሊላ ወይም ወደ ኢየሩሳሌም ሲሄድ ግዴታ ጂኦግራፊካሊ ቦታው ስለሚያሳስበው ስለሚያስገድደው በሰማርያ ማለፍ ግድ ነበር ለሱ። ምን ማለት ነው? ለምሳሌ እንደ ምሳሌ ከሜክሲኮ ተነስተን ወይ አያት ለመሄድ ወይ የሆነ ቦታ ለመሄድ ግዴታ በመገናኛ ማለፍ አለብን ወይ ሌላ መንገድ የለም ብላችሁ አስቡት። ግዴታ በሰማርያ ማለፍ ግድ ነበረበት። ሰማርያ ነክቶ ማለፍ ነበር። በዛ ጠራራ ፀሐይ በረሃማ በሆነችው በዛ እስራኤል ላይ በዛ ሊያልፍ ግድ ሆነበት ይላል። ሌላ ሁለተኛው ግድ የሆነበትን ምክንያት ወደ በኋላ አስረዳችኋለሁ። በሰማርያ ሊያልፍ ግድ ሆነባቸው ሰዓቱ እጅግ በጣም ቀትር ነው። 6 ሰዓት የ6 ሰዓት ፀሐይ፣ ለዛውም በረሃማ በሆነ ቦታ
ጥላ በሌለበት ቦታ ምን ያህል ልብን እንደሚያሞቅ ራስን እንደሚመታ ታውቃላችሁ። በዛ ሰዓት ያዕቆብ የሰራው የውሃ ጉድጓድ አጠገብ ላይ ክርስቶስ ተቀመጠ። ደቀ መዛሙርቱ ግን ምግብና መጠጥ እንገዛለን ብለው እሱን ትተውት ሄዱ። ክርስቶስ የተቀመጠው ስለደከመው ብቻ አልነበረም። እንግዲህ በእግዚአብሔር አሰራር ውስጥ አጋጣሚ የሚባል ነገር እንደሌለ ታውቃላችሁ ምዕመናን። በየትኛውም መንገድ ክርስቶስ አጋጣሚን የሚጠቀም አምላክ አይደለም። ሁሉም ነገር የታሰበበት ነው። የሰውን ልጅ ነፍስ ለመመለስ፣ እኛን ለማስተማር እያንዳንዷ ነገር ኮንሲደንስ አይደለም፣ አጋጣሚ አይደለም። ክርስቶስ አስቦ አቅዶ የሚያደርጋቸው ነው። በዛ የውሃ ጉድጓድ ላይ መቀመጡ ለዛውም በ6 ሰዓት ላይ የታቀደበት ነገር ነበር። ምክንያቱም አንዲት የሰማርያ ሴት ውሃ ልትቀዳ በ6 ሰዓት ወዴት መጣች? ወደዛ የውሃ ጉድጓድ መጣች። እንግዲህ እናቶችን አባቶች እንዳስተማሩን ታውቃላችሁ፣ በ6 ሰዓት ውሃ ይቀዳም አይደል? ይቀዳል። ምዕመናን ከኔ ጋር ናችሁ? ምዕመናን ከኔ ጋር ናችሁ? እግዚአብሔር ከኛ ጋር ይሁን። በ6 ሰዓት ውሃ ሊቀዳ ይመጣል? አይመጣም። ወፍ ሳይጮ ሳይነጋ ነው እናቶቻችን ውሃ ሊቀዱ ወደ ውሃ ጉድጓድ የሚሄዱት። ይቺ ሴት ግን ማንም ሰው የሌለበትን ሰዓት ጠብቃ፣ በቀትር ማንም ሰው እንዳልኳችሁ በጣም ሞቃታማ ነው። ሰው በዛ ሰዓት አይወጣም፣ ቤቱ ነው የሚቀመጠው፣ ጥላ ላይ ነው የሚያርፈው። እሷ ግን ውሃ ልትቀዳ ወደ ውሃ ጉድጓድ ስንት ሰዓት ትሄድ ነበር? 6 ሰዓት ትሄድ ነበር። ምክንያቷ ምንም አይደለም ምዕመናን፣ ስለሚደክማት ጠዋት ስራ ስላለባት አይደለም፣ ሰው የሚባል ነገር ስለማትፈልግ ነው። ይቺ ሴት በማህበረሰቧ በጣም የተገፋች የተጠላች ብዙ ስም ያላት ሴት ናት። የተማረረች እግዚአብሔር ለሷ እንደሌለ ታስብ የነበረች ሴት ናት። ብዙ ባሎች የሞቱባት ገፊ የተባለች አንቺን ያገባ ካንቺ ጋር የሆነ ሁሉ ይሞታል፣ ሞት ካንቺ ጋር ነው የተባለች በጣም የምትወቀስ ሴት ነበረች። የሰውን አይን ማየት የመረራት ከሰው ጋር መቀላቀል የከበዳት ሴት ናት። ታውቃላችሁ የኛ ማህበረሰብ ትንሽ ነገር መያዝ ነው የሚፈልገው። ትንሽ ነገር ስም ለማውጣት እኛን ለመውቀስ ምን ያህል የሚፈጥን ጎረቤት እንዳለን ታውቃላችሁ። በደጉ ጊዜ አብረውን የነበሩ ሰዎች በሐዘናችን በስብራታችን ጊዜ ግን አብረው አይሆኑ። በዚህ ሁሉ ጊዜ ግን ከሰዎች የምንሸሽበትን ሰዓት ጠብቆ አብሮን የሚሆነው ማን ነው? ታማኝ ወዳጃችን ክርስቶስ። አያችሁ፣ ሰው የለም ብላ የምታስብበት ጉድጓድ ላይ ጠበቃት ክርስቶስ። ያለ ወትሮዋ በ6 ሰዓት ስትሄድ ከዚህ ቀደም ሰው ኖሮ የማያውቅበት የያዕቆብ የውሃ ጉድጓድ ዛሬ ግን አንድ ሰው ቁጭ ብሎ አየች። ያ ሰው ማን ነው? ማን ነው? ፍጹም ሰው ፍጹም አምላክ የሆነው ክርስቶስ እግዚአብሔር። ተደናግጣለች፣ ግን ምንም አላለችው። ሄዳ ውሃዋን መቅዳት ስትጀምር ክርስቶስ እንግዲህ እንዴት ነሽ ሰላም ነሽ ወይ ብሎ አይደለም የጀመረው፣ በልመና ነው የጀመረው። ውሃ አጠጭኝ ብሎ። እስኪ ውሃ አጠጭኝ በሉ። ይሄን ያለው ማን ነው? እግዚአብሔር እኮ ነው። ውሃን የፈጠረው ክርስቶስ ከአንዲት ምስኪን ሴት ሰው ከገፋት ሰው ወደ ራሱ ከማያቀላቅላት ከዚች ምስኪን ሴት ሰውን ሸሽታ ከመጣችሁ ከዚች ምስኪን ሴት ምን አጠጭኝ አለ? ውሃ አጠጭኝ ብሎ ለመናት። እንዴት ነሽ? እኔ የሚመሰከርልኝ ሰው ሁሉ እየተከተለኝ ያለው ዛሬ እስራኤል ሁሉ ግልብጥ ብሎ ወደ እኔ እየመጣ ያለው ታምራትን እያደረግኩ ያለሁት ሙታን ያስነሳው ድውያን እየፈወስኩ ያለሁት ክርስቶስ ነኝ መሲሁ ስትጠብቁኝ የነበረው ብሎ ራሱን አላስተዋወቅ። በኩራት አይደለም የጀመረው አምላካችን ትሁቱ ጌታችን ውሃ አጠጭኝ ብሎ ንግግሩን ጀመረ። ሴቲቱ ውሃ የለኝም አላለችው፣ ምንም አላለችውም። በጣም ይገርማችኋል። ተጠምተህ ነው ወይም አላለችው። አይሁድ የምትሆን አንተ ሳምራዊት ከመሆን ከኔ ውሃ እንዴት ትለምናለህ አለችው። ምዕመናን አስተውሉ። እንዳልኳችሁ ሰላምታን አይደለም የጀመረው፣ ከልመና ነው የጀመረው። እኔ አይሁዳዊ ነኝ ብሏታል። ታሪኩ ላይ ስታነቡ አይሁዳዊ ነኝ ብሏታል አላለች። እሷ ግን ከማንነት ጀመረች። አንተ አይሁዳዊ ነህ፣ እኔ ደግሞ ሳምራዊ ነን። እንዴት አንተ አይሁዳዊ ሆነ ሳምራዊት ከመሆን ከኔ ውሃ እንዴት ትለምናለህ አለችው። መጽሐፍ ቅዱስ ሳምራዊና አይሁዳን አይተባበሩም ነበር ነው ይላል። ይህንን ታሪክ መለስ ብለን ስናስበው እስራኤል በባቢሎን ከመገዛቷ ኢየሩሳሌም ከመፍረሷ በፊት ነብዩ ኤርምያስና ሁለቱ ደቀ መዛሙርቱ አቤሜሌክና ባሮክ ኢታሪያን ሙስና ሀለ ኢየሩሳሌም የኢየሩሳሌምን ጥፋት አታሳየን እስኪ በሉ። የኢየሩሳሌምን በሉ ጥፋት ምን አትበለን አታሳየን እያሉ ይለምኑ። ከልባቸው የተነገረ ትንቢት ስላለ የሚያውቁት ነገር ስላለ እንደምትጠፋ ስለሚያውቁ የእሷን ጥፋት ግን አታሳየን እያሉ ከልባቸው ይጸልዩ ነበር። ማን ነው አሁን የሀገሩን ጥፋት ማየት የማይፈልገው? ማን ነው ቤተክርስቲያኑን ጥፋት ማየት የማይፈልገው? ሁላችንም ጸሎታችን የግል ነው። እስኪ ቤተክርስቲያንና አካታት ጸሎታችን ላይ አታሳየን የእሷን ጥፋት፣ የሀገራችንን ጥፋት፣
የትውልዱን ጥፋት አታሳየን፣ ኢታርየነ ሙስና ሀለ ኢየሩሳሌም እያሉ መጸለይ ያስፈልጋል። እንዲህ እያሉ ይጸልዩ ነበር። ጸሎታቸው ከልብ ስለነበር ጊዜው ሲደርስ እግዚአብሔር ለነብዩ ኤርሚያስ ባሮክን ሄደ የአባቶቹን መቃብር እንዲጠብቅ አድርገው፣ አቤሜሌክን ደግሞ ለመድኃኒት የሚሆን በለስ ቆርጠህ ና ብለህ ላከው አለው። ሁለቱንም ላካቸው። ባሮክ ወደ ተላከበት ሄደ፣ አቤሜሌክም ሄደ። አቤሜሌክ ይወላችሁ ከበለሱ ቀጠፈና በጣም ቀትር ስለነበር ይሞቅ ስለነበር ወደ ጌታዬ ወደ ነብዩ ኤርሚያስ ከመሄዴ በፊት ከዚህ የበለስ ዛፍ ስር ልጠለል፣ ትንሽ ረፍት ላርግና ተነሽ እሄዳለሁ ብሎ ተኛ። ይወላችሁ ኢታርየነ ሙስና ሀለ ኢየሩሳሌም ብለው ሲጸልዩ አልነበር? የኢየሩሳሌም ጥፋት አታሳየን ብለው ጸሎታቸው በጣም ከልብ ስለነበር ምዕመናን አቤሜሌክ 5 ደቂቃ ተኝቼ እነሳለሁ ያለው አቤሜሌክ ለ66 ዓመት ሙሉ ተኛ። ለስንት አልኳችሁ? ይቻላል እንደዚህ። አያችሁ እግዚአብሔር ሲያደርግ አንድ ከልብ የሆነ ጸሎት ለ66 ዓመት አነሱ አስተኛችሁ። ምንም ሳይሰማው ነቃ፣ ምንም ነገር እንዳልተፈጠረ። በጣም ይደንቃችኋል። ፍሬ ከዛፍ ላይ ሲቆረጥ ፈሳሽ ነገር አለው አይደል? እሱ እንኳን አልደረቅ። ስንት ዓመት አልኳችሁ? የገባችሁ ነው ምዕመናን? 66 ዓመት እኮ አንድ ሰው ተወልዶ ወጣት ሆኖ ጎልምሶ የሚያረጅበት እድሜ ላይ ምንም ሳይሆን ተነሳ አቤሜሌክ። በጣም ይደንቃችኋል። ያረፈደ መሰለው 30 ደቂቃ የተኛ መሰለውና ወይኔ ጌታዬ ይቆጣኛል ብሎ በለሱን አንስቶ ሊሄድ ሲል እንግዲህ 66 ዓመት ረጅም ነው አይደል? ሀገሩ ተቀያይሯል። በዛ ዓመት ውስጥ ያንን ጥፋት ማየት ስለማይፈልጉ እግዚአብሔር አሳልፏቸዋል። ለካ በነዛ 66 ዓመት ውስጥ ባቢሎን መጥተው ኢየሩሳሌምን አጥፍተው ህዝቦቿን ይዘው ሄደዋል። ቆይቷል። 66 ዓመት ሆኖታል። ስለዚህ ነገሩ ግራ ገባው። ሀገሩን እንዴት ይወቅ እና በመንገድ ይልቅ ግራ ተጋብቶ የሚመለስበት መንገድ ጠፍቶት የእግዚአብሔር መልአክ በአንድ አዛውንት ሆኖ ተመስሎ መጥቶ ታሪኩን ይነግረዋል። ይሄን ዓመት ሆኖ እኮ እንደው እናንተ ብትሆኑ ምዕመናን ታምኑታላችሁ? ይሄንን ሰው 5 ደቂቃ የተኛችሁ መስሏችሁ ስትነሱ ይሄን ነበርክ እስከዛሬ 66 ዓመት ሆናት እኮ ኢየሩሳሌም ስትባሉ እና ምን እንዳልታውቃላችሁ አቤሜሌክ አክብር ገጸ አረጋዊ ስለሚል ነው ኦሪት እንጂ አረጋዊ የመሰለን ሰው ያረጀን ሰው አዛውንት የሆነን ሰው አክብር ብሎ ስለሚያዝ ነው እንጂ እሰድብ ነበር አንተ ሽማግሌ አለው። ብዙዎቻችን እኮ ከመሳደብ ወደ ኋላ የምንለው ሰውየውን አክብረን አይደለም፣ እናቴ ስለሆንሽ ነው እንጂ እንደ ወገሌ ስለሆነ ነው እንጂ ብለን አናውቅም። ሁላችንም ያልሰደብኩ ለዛ ነው አሉ። እነዛ 66 ዓመት ከተቆጠሩ በኋላ እግዚአብሔር ለነብዩ ኤርሚያስ ህዝብህን አስለቅቃለሁ በ70 ዓመተ ምህረት ከ4 ዓመት በኋላ። ስለዚህ እነዛ ህዝቦች የተጋቡ ይፋቱ፣ ንብረት ያላቸው ይተዉ፣ ይህንን ትእዛዝ ግን ያክብሩ አላቸው። ነብዩ ኤርሚያስ ሄዶ ነገራቸው። ይህንን ትእዛዝ ያከበሩም ያላከበሩም ሰዎች አሉ፣ ያልተፋቱ ሰዎች ማለት እና እግዚአብሔር ከዛ ከባቢሎን አውጥቶ ወደሚወርሱት ወደ ኢየሩሳሌም ሲመልሳቸው፣ ወደ ሀገራቸው ሲመልሳቸው እነዛ የእግዚአብሔርን ትእዛዝ ያላከበሩት ሰዎች አይገቡም ተባሉ። እስራኤላውያን እናንተ የእግዚአብሔርን ትእዛዝ አላከበራችሁም፣ ስለዚህ አትገቡም አሏቸው። እንግዲህ እንደዛ ካላችሁን 60 ምናምን ዓመት የኖርንበት ባቢሎን አለ፣ ወደሱ እንመለሳለን ሲሉ ባቢሎናውያን ደግሞ ትታችሁ ሄዳችሁትን ሀገር ምን ብላችሁ ትመለሳላችሁ ብለው ከሁለት ባዶ ሆኑ። እነዚህ ሰዎች ከሁለት ባዶ። አያስፈራም ከሁለት ባዶ መሆን? ብዙዎቻችን እግዚአብሔርን መከተል እንፈልጋለን፣ ትእዛዛቱን ማክበር እንፈልጋለን። ግን በልባችን ያለውን አሕዛብነት፣ ኃጢአቱን፣ ክፉ ልማዳችንን፣ በተለይ ንብረታችን፣ ሀብታም የመሆን ፍላጎታችን ለእግዚአብሔር ለመተው አንፈልግም። ባቢሎንን ተሸክመው ነው የመጡት እነዚህ ሰዎች። ጣሉ የተባሉትን አልጣሉ፣ የእግዚአብሔርን ትእዛዝ አላከበሩም። ግን ከእስራኤል ጋር እኩል እስራኤልን መውረስ ፈልገው ነበር። አትገቡም አሏቸው። ይኸውላችሁ ዓለም በጣም ብዙ ነገር ቃል ልትገባልን ትችላለች። መኪናውን፣ ንብረቱን፣ ሀብቱን፣ ቤቱን፣ ሁሉ ነገር ቃል ልትገባልን ትችላለች። እግዚአብሔር ደግሞ እሱን ይዘን እንድንከተል አይፈልግም። ሁሉን ትተን ተከተልን አይደል ያሉ ቅዱስ ጴጥሮስ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከኛ ጋር ይሁን። ሁሉን ትተን ተከተልን። ሐዋርያት እኮ አላንገራገሩም። ኑ ተከተሉኝ ሲላቸው ቆይ የምሰናበተው ቤተሰብ አለ አላሉ። ትዝ አይላችሁም? በወንጌል ሁላችንም የምናውቀው አንድ ጥቅስ አለ አይደል? ባለጸጋ መንግስተ ሰማያትን ከሚወርስ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ከዛ በፊት ያለውን ታሪክ ብዙዎቻችን አናውቅም። አንድ ሰው ነበር፣ መጣ ባለጸጋው፣ ክርስቶስን ጠየቀው እያስተማረ መንግስተ ሰማያትን ወርስ ዘንድ የእግዚአብሔር መንግስት አገኝ ዘንድ ምን ላድርግ አለው። ትእዛዛቱን ሁሉ ጠብቅ ሲለው ትእዛዛቱንማ ከልጅነቴ ጀምሮ ስጠብቅ ነበረ አለው። እንግዲያውስ ያለን ሁሉ ለድሆች ሸጠህ አከፋፍለ ተከተለኝ አለው። ያ ሰውም ይላል ብዙ ንብረት ነበረውና እያዘነ ተመለሰ።
አያችሁ፣ ለእግዚአብሔር ብሎ መተው የሚያቅተው ከእግዚአብሔር በላይ የሚወደው ለካ ገንዘብ ስላለን ብዙ ነገር ባከማችን ቁጥር አሁን የምናስበው ህይወት እውነት እግዚአብሔር ቢሰጠን እግዚአብሔር ማንተው ይመስላችኋል? ለምን የማይሰጠን ይመስላችኋል? እንደማያስፈልገን ስለሚያውቅ እኮ ነው። ልክ እንደዛ ባለጸጋ እግዚአብሔርን ከመከተል ንብረታችን እንዳንመርጥ ፈርቶ ነው። እንደማዋጣን ያውቃል። ዓለም መጨረሻ ላይ ደርሳ ሞት ሲመጣ ውይ እኔ አውቄ እኮ ነው ትለናለች። እግዚአብሔር ጋር ሼም ይዞን እሱ ጋር መመለስ አቅቶን ወደዛ ስንመለስ ዓለምን ትከዳናለች። እውነተኛ ታማኝ ለታመኑለት የሚታመን አምላክ እግዚአብሔር። ለዛ ነው እነዚህ ሰዎች ከሁለቱ ባዶ ሆኑ። ስለዚህ መሃል ላይ ሰፈሩ። ያንን ቦታ ሰመርናሃ ወደድናት አሉ። እነዚህ ሰዎች ማን ተባሉ? ሳምራውያን ተባሉ። እየገባችሁ ነው ምዕመናን? ሳምራውያንና አይሁዳውያን የማይተባበሩትን ምክንያት ነው የምነግራችሁ። አይሁዳውያን በጣም የሚጠሏቸው የእግዚአብሔርን ትእዛዝ ያላከበረ ትውልድ ስለሆነ በእንጨት እንኳን አይነኳቸው። አንድ አይሁድ ተሳስቶ ተገፋፍቶ ከአንድ ሳምራዊ ጋር ቢነካካ ቤቱ ለመግባት በ6 ጋን ውሃ ይታጠባል። በስንት አልኳችሁ? ይሄ ውሃ እኮ ዘንድሮም የለም እኮ። በጣም ነው የሚጠሏቸው። ከአንድ ሳምራዊ መርፌ መግዛት አይቻልም። መርፌ አስቡት። በዚህ በጣም በሚጠላሉ ማህበረሰብ ስለዚህ አንድ አይሁዳዊ አንድን ሳምራዊ ምን አላት? ዛሬ ውሃ ምን በይ። አይሁዳውያን ይወላችሁ አንድን ሳምራዊ ውሃ ጠጭኝ ከሚሉ በጥም ቢሞቱ ይመርጣሉ። በጥም ቢሞቱ ይመርጣሉ። ተሸንፈው ጭራሽ ሊለምኗቸው በፍጹም። ክርስቶስ ግን ያንን ታሪክ ሰበረ። ይህን የትዕቢት የኩራት ታሪክ ሰበረና ራሱን ዝቅ አድርጎ ምን አጠጭኝ አላት። እሱ እኮ ጌታ እኮ ውሃ ጠጭኝ አላት። ለዛ ነው ተደንቃለች። ታዲያ እንዴት አወቀች አይሁዳዊ መሆኑን ካላችሁኝ የመጀመሪያው ባለባበሱ። እስኪ ባለባበሱ በሉ፣ ሁለት ባነጋገሩ በሉ። አዎ ስታየው አለባበሱ አይሁዳዊ ነው። ያን የሚያወሩበትን ቋንቋ የሚናገርበት አክሰንት ምናዊ ነው? ምናዊ ነው? አይሁዳዊ ነው ክርስቶስ። ስለዚህ በልብስ ነው የገመተችው ቀድማ። ባነጋገሩ አይታ አንተ አይሁዳዊ ነህ፣ እኔ ደግሞ ምናዊ ነኝ። ሳምራውያንና አይሁዳውያን ደግሞ አይተባበሩም። እንዴት ውሃ ትጠይቀኛለህ አለችው። በልብሱ ገመተችው። ብዙዎቻችን በተለይ በዚህ ትውልድ ሰውን የምንገምተው በልብሱ። ጥሩ ለለበሰ ሰው ያለን አመለካከት ታውቃላችሁ። ትንሽ ያደፈ ደግሞ ራሱን ያልጠበቀ ሰው ስናይ ምዕመናን ቦርሳችንን ጠበቅ አላረግንም፣ ሌባ መስሎ ኪሳችንን ጠበቅ አላረግንም፣ ንብረታችንን አልያዝንም፣ ስልካችንን አልሸጎጥንም። ገና ከሩቅ አይተን እግዚአብሔር ይስጥልኝ ለማለት ወይም ደግሞ ለመመጽወት ዝርዝር አልፈለግንም። ልብሳቸውን አይተን ያሉበትን የህይወት ደረጃ የኑሮ ደረጃ አይተን በልብስ ገምተን ገና ከሩቅ የፈርንባቸው ሰዎች አሉ። ከሩቅ የተጠነቀቅናቸው ሰዎች፣ በልብሳቸው ያከበርናቸው፣ በልብሳቸው የናቅናቸው ሰዎች አሉ። ስለነዛ ቀናቶች እውነት እግዚአብሔር ይቅር ይበለን። በልብስ ሰውን ከመገመት እግዚአብሔር ያውጣል። በጣም ጸያፍ ነገር ነው ሰውን ባለባበሱ መገመት። ቀድማ አይተዋለች፣ አይሁዳዊ ነህ አንተ አለችው። ጥሩ ትምህርት የተማረ የማይመስለን፣ ጥሩ ንብረት ያለው፣ ጥሩ ህይወት ያለው አይመስለንም። ጥሩ ያለበሰ ሰው በአይናችን ነው የምንፈርደው ቀድመን። ገና የሚናገሩበትን አማርኛ የሚያወሩበትን አክሰንት አይተን ይሄ ሰው ከዚህ ነው የመጣው ብለን አልፈረድንም። መመና አይደል? ይሄ ሰው የከተማ ሰው አይደለም ብለን ያገለል ነው ስንት ሰው አለ። ቀድማ ፈረደችበት። ሰው ላይ እንደ መፍረድ ትልቅ ኃጢአት የለም። ምዕመናን መፍረድ ማለት በእግዚአብሔር የፍርድ ዙፋን ላይ መቀመጥ ማለት ነው። ክርስቶስን ማስነሳት ነው። ከዙፋኑ ማስነሳት ማለት ነው። ጭራሽ ባይን ስለማናውቀው የህይወት ታሪክ አናውቀውም እኮ ያነሳው አለባበሱን ብቻ አይተን አነጋገሩን ብቻ አይተን ቀድመን የምንፈርድባቸው ሰዎች አሉ። ቀድመን ልንመጸውት የተዘጋጀን ሰዎች እግዚአብሔር ይስጥልኝ ለማለት ዝርዝር አለህ ብለናል እኮ። ልብሳቸውን አይተን ሲመጡ ሲቀርቡን ሊያስቸግሩን መስለው ሊጠይቁን መስለውን እግዚአብሔር ይስጥልን ቀድመን ብለናል ሳንጠየቅ። አብዛኞቻችን አሁን የአንድ ሰው መለኪያው ልብስ ነው። ከውጭ የሚታይ ነገር መኪና መያዙ ነው ወይ ጥሩ መልበሱ ነው ወይ ጥሩ አለመልበሱ ነው። ክርስቶስ ምን አላት መሰላችሁ? እንዲህ ስትለው ከኔ ጋር ትላላችሁ የእግዚአብሔር ስጦታን ብሉ። አይ በሉ እንጂ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ውሃ ትለምኚው ነበር። ታውቃለሽ ማን እንደሆነ ይሄ ሰው? አታውቅ። ቀድማ ፈረደችበት። የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር። የነዳያን ዋጋ ቢገባ ኖሮ እኮ ምዕመናን እኛ ነበር እኮ ምን ለምናቸው። ቅዱስ ዮሐንስ አፈወርቅ መጥተህ ቤተ መቅደስ ውስጥ
1000 ሻማ ደርድረ ልታበራ ትችላለህ። ለእግዚአብሔር ስጦታ ሰጠሁት ብለህ እመነኝ፣ ያን ያበራውን ሻማ በር ላይ ዘለህ የመጣው የነዳዩ እንባ ያጠፋብሃል። እየሰማችሁኝ ነው? ከዛሽ በር ላይ ዘለናቸው የመጣናቸው ነዳያን እነሱ ጋር የሌለው ክርስቶስ እዚህ ቤተ መቅደስ አይገኝም። ሰው ውስጥ ያላገኘነው ክርስቶስን የትም አናገኘው። እነሱን ካላከበርን እግዚአብሔርን አናከብርም። እነሱን ከናቅን የምንቀው ማንን ነው? እግዚአብሔርን ነው። ብራብ አብልታችሁኛል ወይ? ብጠማ አጠጣችሁኛል ወይ ይለናል እኮ። ያን ጊዜ ምን ይሉታል? የት ተርበህ አግኝተን፣ የት ተጠምተህ አግኝተን፣ መቼ ታስረህ ክርስቶስ ወይ መቼ ታመህ ነው ምን ጠይቅህ? አንተ ምን ሆነ ታውቃለህ? ለነዚህ ለታናሾቻችሁ የምታደርጉት ሁሉ ለእኔ እንዳረጋችሁ ትቆጥረዋለሁ። እየሰማችሁኝ ነው? አዎ። ስለዚህ ሁልጊዜም ነው የምላችሁ፣ በተለይ የተናቀ ሰው ስናይ፣ በተለይ ዝቅ ያለ መሰለን ሰው ስናይ ክርስቶስ ሊሆን ይችላል። እግዚአብሔር ስለዛ ሰው የእግዚአብሔርን ስጦታ ከዛ ሰው ልንቀበለው የምንችለው አስቡት። ለእግዚአብሔር ብር ማበደር እንዴት ያለ ነገር! ለነዳያን መስጠት ማለት እኮ ለእግዚአብሔር ብር መስጠት እኮ ነው። በሰማይ ቤት መስራት ማለት ነው። መመጽወትን የመሰለ ቅዱስ ዮሐንስ አፈወርቅ እንዴት ያደንቃታል መሰላችሁ ምጽዋት! ለእግዚአብሔር ብር መስጠት፣ እግዚአብሔርን ማበደር ማለት ነው። በሰማይ መልሰን የምንቀበለውን ዋጋ ዛሬ በምድር መስጠት ማለት እኮ ነው መመጽወት። እኛ ግን አይመስለንም። ይሄን ጉባኤ ስንጀምር ምን ብለን የጸለዩ? አባታችን ሆይ፣ ከዛስ ታውቁታላችሁ አይደል? ጸሎቱን በሰማያት የምትኖር ከዛስ ጮክ በሉ እንጂ ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምን ትሁን። ከዛ ምናችንን ስጠን። እስኪ የዕለት በሉ እንጀራችንን ዛሬ ምን በለን ስጠን። ለምሳሌ ሁለት ወንድማማቾች ቢኖሩ ቤት ውስጥ አንዱ ሄዶ ሁለቱ ቢርባቸው አንዱ ሄዶ ወደ አባቱ አባዬ እራት ስጠን ብሎ ያንን እራት ብቻውን ቢበላው ተገቢ ነው? ምክንያቱም ይሄ ሰውዬ ለኔም ለወንድምን ምን በለን ያለው ስጠን ያለው ስጠኝ አይደል? ለዛ እኮ ነው ቤተክርስቲያን ክርስቶስም ሲያስተምረን ይህንን ጸሎት የዕለት እንጀራዬን አይደለም የዕለት እንጀራችንን ነው። ስለዚህ ዛሬ የተቀበሉ ዛሬ በልታችኋል ጠጥታችኋል አይደል? ምእመናን አይደለም? እግዚአብሔር ሲጀመር የከፈተውን ጉሮሮ ሳይዘጋ ያድር እንደሚሰጠን የታወቀ ነው። ጠይቀነዋል። የዕለት እንጀራችን ዛሬ ስጠን ብለናል። ሰጥቶናል። ሲሰጠን ግን ለኛ ብቻ አልነበረም። ስንጠይቅ እኮ የዕለት እንጀራችንን ነበር ያልነው። ለኛ ስጠን፣ ለኔና መንገድ ዳር ለወደቀው ለዛ ለነዳዩ እንጀራ ስጠን። ዛሬ የተቀበልነውን ቁርስ እኮ ለኛም ለነዳዩም ነበር። እኛ ግን ብቻችንን በላ ነው ሳናካፍለው። እግዚአብሔር ምን ያህል እንደሚጠይቀን አስቡ። ሰውን ማክበር፣ ነዳያንን ማክበር፣ ክርስቶስን እንደሆኑ ማሰብ ያስፈልጋል። አንድ አባት እንደ ይሁዳ ይቅርታ እንደ ዮሴፍና እንደ ኒቆዲሞስ ብትሆን ደስ ይልሃል ወይ? ክርስቶስን ብትገንዘው ብትቀብረው ደስ ይላል? አዎ ካልከኝ ብዙ የሚቀብራቸው ያጡ ሬሳዎች አሉ። ብዙ ክርስቶሶች አሉ የታመሙ፣ ብዙ የተራቡ ክርስቶሶች አሉ። እግዚአብሔርን ማግኘት የምትፈልጉ ከሆነ ምእመናን ነዳያን ጋር መሄድ፣ የተናቁ ጋር መሄድ። ክርስቶስ የሚገኘው እነሱ ጋር። ለዛ ነው ከነሱ ልንቀበለው የሚገባን ዋጋ እጅግ ትልቅ ነበር። እኛ ግን ስለናቅናቸው ክርስቶስን አላገኘ ነው። የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር፣ እኛን ለምናቸው ነበር። በእውነት ክርስቶስን በእነሱ ውስጥ እንደምናገኛቸው ብናውቅ ጠያቂዎቹ እኛ ነበር። ስለዚህ ከዛሬ ጀምሮ ነዳያንን ማክበር፣ እነዚህ እኮ ክርስቶሶች ናቸው። እግዚአብሔር በእነዚህ የተነሳ ለነሱ ለመስጠት በማረገው ጥረት የሚሰጠኝን በረከት አላቅም። ዛሬ እኮ ተማረናል እኮ አይደል? ቆሎ ደፍቶ እንደው የሆነ ሜትድ ምናምን እያደረጉ ይጠይቃሉ አይደል? ምእመናን ሁላችንም የአዲስ አበባ ሰዎች ነን እኮ አንወሻሽ። ቅዱስ ዮሐንስ አፈወርቅ ዘዴ እየመራረጡ ዘዴ እየቀያየሩ እንዲህ የሚያደርጉት ትዕቢተኛ ስለሆኑ አይደለም፣ ብልጣብልጥ ስለሆኑ አይደለም፣ አንተ ጨካኝ ስለሆንክ ነው። እየሰማችሁኝ ነው? ቢጠይቁን እኮ እንደማንሰጣቸው ስለሚያውቁ እኮ እነዚህ ሰዎች የኛን ክፉ ልብ የኛን ደንዳና ልብ ለማራራት ብለው እኮ ነው ዛሬ የሆነ ዘዴ እየቀያየሩ እንደታመመ ሰው የሆነ ነገር እንደከሰረው ሰው ቆሎ እንደተደፋበት ሰው የሚሆኑት። ለምን ይመስላችኋል? ስጠኝ ቢሉን እንደማንሰጣቸው ስለሚያውቁ የኛን ክፉ ልብ። ስለዚህ የእነዚህን ሰዎች ኃጢአተኝነት አይደለም የሚያሳየው፣ የአንተን ልበ ደንዳናነት ነው የሚያሳየው። የማይራራ ልባችን እኮ ነው የሚያሳየው። ዛሬ ግን ልክ እንደዘቡ ይሄ እኮ ተበላበት እኮ ነው የምንለው አይደል? ይሄ እኮ ኧረ የተበላበት ሌላ ነገር ሞክር ምናምን ነው የምንለው። አሹፈንባቸው ነው የምንሄደው። ዛሬ ዳቦ ግዛልኝ የሚሉ ህጻናት ኧረ የሆነ ነገር ሊያደርግበት ነው አይደል? ሊጠጣበት ነው ሊያጨስበት ነው ብለን ነው ምንከለክላቸው። የህይወትን እንጀራ ሊሰጡን ነበር እኮ ክርስቶስ። እነዛን ሰዎች ወደኛ ህይወት የላከው የህይወትን ዳቦ ሊሰጠን ነው እኮ ዳቦ ስጠኝ ያሉት። እኛ ግን በቃ ታውቃላችሁ የምናደርገው።
እግዚአብሔር እንደው ይቅር ይበለን። ለዛ ነው የእግዚአብሔርን ስጦታ ነበር የምንቀበለው በእነሱ። የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኙ ነበር አላት። አሁን ይህንን ሲያወራ ይቺ ሳምራዊት ሴት እንግዲህ አሁንም ያለችው ዓለማዊ ጉዳይ ላይ ነው። አንቺ ትለምኙ ነበር፣ አንቺ ውሃ ጠጣኝ ትዩ ነበር ሲላት ስታየው እጁ ላይ ምንም ነገር የለም። ርዕሳችን ምን ነበር? ጌታ ሆይ ምን የለህም? መቅጃ የለህም፣ ጉድጓዱ ደግሞ ጥልቅ ነው፣ እንግዲህ የህይወትን ውሃ ከየት ትሰጠኛለህ አለችው። ውሃ ጠጭኝ ትይ ነበር ሲላት እጁ ላይ ምንም የለም፣ መቅጃ የለም። በእጁ እንዳያጠጣኝ ጉድጓዱ ደግሞ ምንድን ነው? ጥልቅ ነው፣ እንግዲህ ከየት አምጥተህ ልትሰጠኝ ነው አለችው። ይህን ቃል እንግዲህ ስናስብ መቅጃ የተባልነው ምዕመናን እኛ ነን። የእግዚአብሔር ቃል በየቀኑ የሚቀዳበት ቅድም እንዳልኳችሁ የዕለት እንጀራችንን ስጠን ዛሬ ብለን የለመንነው እኮ ስለምን በላው ብቻ አይደለም። እንጀራ የተባለው ቃል እግዚአብሔር ነው። ዛሬ ቃል እግዚአብሔር ተመረናል አልተማርንም? ሰጥቶናል። ብዙ ጊዜ እኮ ጠይቀ ነው ሰጥቶን ፊታችንን አዞረን ሄድ ነው እኛን። ዛሬ እኮ ስልካችንን ተጠቅመን ቃል እግዚአብሔር መማር እንችላለን። ድሮ አባቶቻችን በመከራ የሚያገኙትን ቃል እግዚአብሔር ዛሬ ቤት ውስጥ ቁጭ ብለን አልጋችን ላይ ተኝተን መማር እንችላለን። እኛ ግን ምንም አይመስለንም። ጠይቀ ነው የዕለት እንጀራ ስጠኝ ጌታ ሆይ ብለ ነው ስለሚበላውና ስለሚጠጣው ካሰብን ካገኘን በኋላ እኛ ዞር ብለናል። የዕለት እንጀራ ማለት እኮ ቃል እግዚአብሔር ነው። የዕለት እንጀራ ማለት እኮ ስጋና ደሙ ነው። ይኸው ቤተክርስቲያን በየቀኑ ቀድሳ ስጋና ደሙን ትፈትታለች። የሚቀበለው አጥቶ ግን ይመለሳል። ሊጠይቀውኛል ነበር እኮ ነው የሚለን እግዚአብሔር። እኛ እግዚአብሔርን የምንፈልገው ለምንድን ነው? መመና ለምንድን ነው እግዚአብሔር የምንፈልገው? አንድ ምሳሌ አንስቼ ትምህርቴን እጨርሳለሁ። ማቴዎስ ወንጌል ምዕራፍ 5 ላይ ከኔ ጋር ናቸው አይደለ? ማቴዎስ ወንጌል ምዕራፍ 5 ላይ እንግዲህ የተራራው ስብከት የሚባሉት ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 ናቸው። እንግዲህ ያን ጊዜ በጣም ብዙ ህዝብ ተከትሎት ስለነበር ተራራ ላይ ወጥቶ ነው ያስተማረው። የደብረ ዘይት ተራራ ላይ ወጥቶ ነው ያስተማረው። እና ትርጓሜያችን የተከተለው የ5 ገበያ ህዝብ ነበር ይላል። የስንት ገበያ ህዝብ? የአንድ ገበያ ህዝብ በጣም ብዙ ነው አይደለ? ስንት እጥፍ ማለት ነው? 5 እጥፍ። በጣም ብዙ ናቸው። በጣም ብዙ ህዝብ ተከትሎታል። ድምፁ እንዲሰማ ተራራ ላይ ከፍ ብሎ ነው አፉን ከፍቶ ማስተማራቸው ያለው። እንግዲህ አባቶች ሲተረጉሙ እነዚህ የ5 ገበያ ህዝቦች እግዚአብሔርን የፈለጉት ክርስቶስን የተከተሉት ስለ 5 ምክንያቶች ነው ይላሉ። ስለ ስንት ምክንያቶች? መልሼ እጠይቃቸዋለሁ። እሺ በደንብ አዳምጡ። የመጀመሪያዎቹ ስለሚያበላቸውና ስለሚያጠጣቸው እንዲያበላቸውና እንዲያጠጣቸው ብለው ከዛ በፊት ያ ሁሉ 5000 ህዝብ 5000 አባወራ ሴትና ልጆች ሳይቆጡ በጣም ብዙ ህዝብ ተከትሎት ተርበው ነበር። እነ ጴጥሮስ መጥተው ጌታው ይሄ ህዝብ ተራበ ወደ መጡ በሸኛቸው ሲለው ያለውን አምጣው አለው። 5 እንጀራና 2 ዓሣ አበርክቶ ሲያበላቸው ትዝ ይላቸዋል አይደል? ያ ሁሉ ህዝብ በልቶ ጭራሽ 12 መሶብ ተርፎ ተነሳ። ያንን ስለሚያውቁ ዛሬም ያበላናል ብለው ተከትሎታል። ንጉስ እናርገህ ብለውት ነበር እኮ ክርስቶስ ስላበላቸው ስላጠጣቸው። ምንም ሳንለፋ ሳንሰራ ገንዘብ ሳያስፈልገን እንዲጠግበን የሚያበላን ሰው ካገኘንማ ዘወትር እንከተለዋለን። ለምን አንከተለውም? ቤቴ ምን እሰራለሁ? ከሱ በረከት ከሰማይ በረከት የተገኘውን እንጀራና ዓሣ እየበላሁ አብሬው እኖራለሁ ብለው ስለሚያበላቸውና ስለሚያጠጣቸው ብቻ የተከተሉት ሰዎች አሉ። አንደኞቹ ስንት ቀረን? 4 ቁጥር ትችላላችሁ። 5 ሲቀነስ 1 ስንት ነው? 4። ሁለተኞቹ ተአምራቱን ለማየት ነው። ምኑን አልኳችሁ? ተአምራቱን ለማየት ዝናውን ሰምተው ድዊ ሲፈውስ ለማየት፣ ሽባ ሲተረትር ለማየት፣ ሙት ሲያስነሳ ለማየት ብለው ነው የተከተሉት። ወይ ደግሞ እነሱ የሆነ እክል አለባቸው፣ የሆነ የጎደላቸው ነገር አለ፣ የሆነ በሽታ አለባቸው፣ እንዲያድናቸው ብቻ ተአምራቱን እንዲያደርግላቸው ብቻ በእጁ ተዳብሰው እንደሌላው ሰው እኩል ሆነው እንዲኖሩ ብቻ ለዚህ ብቻ ብለው የተከተሉት ሰዎች አሉ። ሶስተኞቹ ደግሞ እና አይሁድ ናቸው። ስህተቱን ለማውጣት ከሚያወራው ነገር ስህተት አውጥተው ከሀገርየው መንግስት ጋር ለማጋጨት ማለት ነው። እንዲኮ አለ ለማለት ስርስሩ የሚሉት እያንዳንዱ የሚናገረውን ነገር ስህተት ለቅሞ የሚያደርገውን ነገር አንስተው ህዝቡን ለማሳመጽ ብሎ የተከተሉት ሰዎች አሉ። ስንተኞቹ ናቸው እነዚህ? ሶስተኞቹ ናቸው። አራተኞቹ መልኩን ለማየት ነው። ቅድም እንዳልኳችሁ ዝናውን የሰሙ ብዙ ናቸው። ማን ይሆን መሲህ የሚባለው? ማን ይሆን ክርስቶስ የሚባለው? ባለፈው አበርክቶ ያበላው ሙት ያስነሳው ማን ነው ብለው መልኩን ለማየት ብቻ ምን እንደሚመስል ለማየት ብቻ የተከተሉት አሉ። አምስተኞቹና ዋነኞቹ ግን በትክክል ቃሉን ፈልገው እሱ የእውነት የእግዚአብሔር ልጅ እንደሆነ አምነው ነፍሳቸውን እንደሚያድናቸው አውቀው አምነው ቃሉን ለመስማት ለመጽናናት በእውነት ክርስቶስ ኢየሱስን ጠብቀው የነበረው መሲህ እሱ ነው ብለው አምነው፣ አምስተኞቹ ግን በእውነት ከልባቸው የተከተሉት ናቸው። እንግዲህ ምዕመናን እኛ ከነዚህ ከአምስቶቹ እግዚአብሔርን የምናምነው ስለምንድን ነው? የምር ራሳችንን ስንጠይቅ
እሱ እኮ እንዳደረገልን የሆንን ሰዎች እንደተደረገልን እንደተሞተልን ሰው ነው የምንኖረው። እውነት አንድ ክርስቶስ ራሱን በመስቀል እንደተሰዋለት ሰው አንድ አምላክ መጥቶ ወርዶ ደሙን እንዳፈሰሰለት ሰው ነው ወይ የኖርን ያለ ነው? መቅጃ ማለት እኮ የእግዚአብሔር ቃል ዘወትር የሚቀዳበት እኮ። ሁልጊዜ ተምረናል፣ አውቀናል፣ ስለ ስቅለቱ ሰምተናል። ግን እኛ ለክርስቶስ ምን አደረግንለት? መቅጃ የለህም፣ ስሜ በአሕዛብ ዘንድ ስለ እናንተ ይሰደባል ተብሎ እግዚአብሔርን አሰደብ ነው። የድሮ ክርስቲያኖች እኮ ምዕመናን ይኸውላችሁ አንድ አሕዛብ መጥቶ ለምሳሌ ሲቀላቀሉ የሆነ አሕዛብ መጥቶ እኮ ነው ትሁት ከተጫወተ ዝም ካለ ከአፉ ስድብ ከጠፋው ምን እንደሚባል ታውቃላችሁ? ዛሬ ከክርስቲያኖች ጋር ነው እንዲህ ዋልከው ነው የሚባለው። እየሰማችሁ ነው? ይሄ ግን የድሮ ክርስቲያኖች መገለጫ ነው። አሰድባናታል ቤተክርስቲያንን። እንዳልተማረ ሰው እንዳላወቀ ሰው አምላክ እንዳልሞተለት ሰው ነው ግን የምንኖረው እኛ። እግዚአብሔርን የምንፈልገው ለራሳችን ጥቅም ነው። የመጀመሪያዎቹ ለምግብና ለመጠጥ ብለው የሆነ ነገር እንዳይጎልብን፣ የሆነ ነገር ሲጎልብን ቤተክርስቲያን ነው የምንመጣው። የሆነ ነገር ሲጎልብን የሐዘን ሰዓት ቤተክርስቲያንን ምን ከፍሎ የቤት ኪራይ ስናጣ፣ ከሰው ስንጣላ፣ ምንሄድበት ስናጣ የሐዘናችን ሰዓት እግዚአብሔር ጋር መሸሸጊያችን። በዓሉ ሲመጣ ሰርጉ ሲመጣ ግን ወደ መጨፈር ነው፣ ወደ ሰይጣን ነው፣ ወደ ራሳችን። ደስ ሲለን እግዚአብሔር ትዝ ይለን፣ ሲርበን እንጂ ስንጠግብ እግዚአብሔር ትዝ። አብዛኞቻችን ለጥቅማችን ነው እግዚአብሔር የምንፈልገው፣ ለጥቅማችን። ከምስጋና በፊት እኮ ልመና ሮሮ እኮ የሚቀድመው አይደል? ጸሎታችን ይሄን አድርግልኝ፣ ስራ ስጠኝ፣ ደሞዜን እንደው አስጨምርልኝ፣ እንደው እግዚአብሔር አላሳዝንም። ንዝንዝ ነው የምናደርገው። ማማረር አይወደኝም እንላለን ገና የሆነ ነገር ስናጣ እኮ። መተንፈሳችን፣ መብላት መጠጣታችን፣ መራመዳችን እየኖርን እንደሆነ ኃጢአታችን ሳይቆጥርብን በሞት አለመውሰዱን መታገሱን ቸርነቱን ትተን እኛ የሚታየን የሆነ የጎደለን ነገር፣ የሆነ የጎደለው ጓዳችን ነው ትዝ የሚለን፣ መሶቡ ነው ትዝ የሚለን። እንደ ሰው እኩል አለመኖራችን፣ እንደ ሰው መኪና አለመንቀሳቀሳችን፣ ዛሬ ሶሻል ሚዲያ ላይ የምናያቸውን በጣም የተሳካላቸው የሚመስሉ ሰዎች እነሱን አለመሆናችን እግዚአብሔር እኔን አይወደኝም ማለት እንጀምራለን። እሱ እኮ እስከ ሞት ነበር የወደደን። እኛ ግን ስለምንበላና ስለምንጠጣ ብቻ ነው የምንፈልገው። እሱ ማሳያ ደግሞ አንድ ቀን ሲጎለን እግዚአብሔር እንዴት እንዳማረርን ሁላችሁም ታውቃላችሁ። ምዕመናን አንድ ቀን ሲያጎልብን እንዴት እንደሆነ ምን ነው ምን አረኩ ብለን እኮ እና በጣም በጣም አጸያፊ ቃል ልንገራችሁ ምዕመናን። እንደው ምን በደልኩ አይባልም እግዚአብሔር። እንደዛ ስትሉት ራሱ እየበደላችሁት። ትንሽ ነገር ሲጎልብን ማማረር ነው ቀና ብለን ምን አረኩ ሰው ስንቱ ገሎ ምን ብሎ እየኖረ አይደል? እኔ እንደዚህ እንዴት አታርግ። ኃጢአተኞች በሀብት ሲንበሻበሹ እያየን ለእግዚአብሔር ለመታመን ምን ጠረው ግን ድሃ ስንሆን እግዚአብሔር እናማራለን። እኚህ ሰዎች እኛ ነን ለምግብና ለመጠጥ ብቻ ክርስቶስን የሚፈልጉት። ሁለተኞቹ ለታምራት ነው ቤተክርስቲያንን ክርስቶስን የሚፈልጉት። ጸበል ላይ ትኩረት የሚያደርግ ሰው አታውቁም? በቃ እዚህ ገዳም ይሄድ እዛ ገዳም ይሄድ የእንትን ጸበል ፈልቆ ምናምን ምንል ሰዎች ክርስቶስን በእውነት አምላክነቱን አስበን ቤተክርስቲያን ውበቷን አስበን አይደለም እንመጣው። ጸበሏ ብቻ ቅዳሴ የተቀደሰ በጓሮ ዞሮ ጸበል የሚሄድ ሰው አለ። ለሁሉም ጸበል የሚል ሰው በእርግጥ በጸበል ሳናምን ቀርተን እኮ አይደለም። ግን የቤተክርስቲያን ዓላማ የክርስቶስ ዓላማ በዚህ ምድር ጤነኛ ሆነ እንድንኖር አይደለም። በነገራችን ለዛ እኮ ነው ዛሬ በየአዳራሹ ሄደው ትዝ አይላችሁም ሲድኑ ምንድን ነው የሚሉት? ብዙ ገዳም ዞር ያለው አይደለም ብዙ ጸበል ተጸብያለሁ ግን ጌታዬን እዚህ ያገኙት ይላሉ። አያችሁ ለካ እነዚህ ሰዎች ክርስቶስን ይፈልጉት የነበሩት ለስጋዊ ደህንነታቸው። ትንሽ ታመን ካልዳንን እግዚአብሔር የለም። እኔን አያድነኝም ሌላውን ሰው እያዳነ እንላለን። አብረን ከነሱ በላይ ብዙ ዓመት የተጠመቅነው እኛ ሳንድን ዛሬ መጣው የሆነ ሰው ሲድን አይተን እግዚአብሔር የለም ቢኖርማ ያዳለም እንላለን። አያችሁ እግዚአብሔር ምን ፈልገው ለስጋዊ ደህንነታችን ብቻ ነው፣ ለተአምራቱ። ትክክል እውነት የቤተክርስቲያን ትምህርት ከሚያስተምሩ መምህራን ይልቅ እኮ ዛሬ የሆነ አጋንንት የሚያወጡ ስለ ጸበል የሚያወሩ ስለ አጋንንት የሚያወሩ ሰዎች እኮ ነው በጣም ትኩረት የሚያገኙ አይደል? እንደዚህ አይነት ጥላ ቡዳ ምናምን እንደዚህ ነው የምንወደው እኛ። እውነተኛውን የእግዚአብሔር ቃል መማር ግን አንወድም። እውነተኛውን ውሃ የሆነውን አንዴ ከጠጣ ነው የማያስጠማውን ያንን ውሃ እንፈልግም እኛ። የአጋንንት ወሬ ግን ደስ ይላል። የገዳም ወሬ የጸበል ወሬ ነው ደስ የሚለን። እዚህ ቦታ ሂድ ትድናለህ ምናምን ማለት ነው ደስ የሚለን። እውነተኛው መድኃኒት እኮ ስጋና ደሙ ነው። ክርስቶስ ይወላችሁ ያለ ጸበልም በጸበልም ያድናል። አለመዳንም እንችላለን እኛ ያሳስበንም። የሚያሳስበን የነፍሳችን ቁስል ነው፣ ነፍሳችን አለመዳን ነው። እኛ ግን የታመመው እግራችን እንደው የሆነ አካላችን ነው ትዝ የሚለን። እንደው ይሄ ነገር እኮ አለቃል የት ብሄድ የት ብጠመቅ ይሻላል ማለት ነው ትዝ የሚለን። እግዚአብሔርን ለታምራቱ ብቻ ምንፈልግ ሰዎች አለን። ደግሞ ስህተት ፍለጋ የሚመጣ ሰው አለ። እዚህ ጋር የሚቆሙትን ሰዎች
አባቶችን ለመተቸት ዲያቆናቱን፣ ካህናቱን፣ መምህራኑን ለመተቸት የሚመጣ ሰው ደግሞ አለ። አይ ዛሬ ደግሞ እንደው አበላሹት ምናምን የሚል ሰው፣ ኧረ የዘንድሮ ካህን ምናምን የሚል ሰው። የእኛ ድርሻ ተዛ ይለንም አባቶችን መስደብ ሆኗል። የዚህ ትውልድ ስራ ደግሞ ታውቃለች። አንተ ንስሐ ገብተሃል ወይ? አንተ እግዚአብሔርን አስደስተሃል ወይ? ስጋው ደሙን ተቀብለሽ እግዚአብሔርን አክብረሻል ወይ? ቤተክርስቲያን የምታዘውን ሁሉ አድርገሻል ወይ? መጀመሪያ ስለ ሰው ከማውራታችን በፊት ቅድም እንዳልኳችሁ ፈራጅነት ነው ያለው። ሁሉም ወጣት ለሃይማኖቴ መዋች ነኝ ይላል። ቤተክርስቲያን እኮ እንድትሞትላት አይደለም የምትፈልገው፣ እንድትኖርላት ነው። እግዚአብሔር የሚሞትለት ያጣ መስሏችሁ ነው? ይቺ ቤተክርስቲያን የሚሞትላት ሰው ያጣሽ መስሏችሁ? የእሷ ዓላማ እኮ ሰማዕታትን ማብዛት አይደለም፣ ደም እንዲፈስ መፍቀድ አይደለም። በትክክል ክፉ ልማዳቸውን፣ ኃጢአታቸውን፣ ሱሳቸውን ትተው የሚመጡ ከስጋዊ ነገር ሰማዕት ሆነው የሚመጡ ወጣቶች የምትፈልገው ቤተክርስቲያን። የእሷ ዓላማ እኮ አንተን በክርስቶስ ቀኝ ማሰለፍ ነው እንጂ ለሃይማኖቴማ ሟች ነኝ ብለህ እዛ ስንጠጣበትና ስንዘልበት ከነበረበት ቦታ ዘለን እንድንመጣ አይደለም። ይሄ አያኮራትም ቤተክርስቲያን። መተህ በየቀኑ የምትፈትትልህን ስጋና ደም ተቀበል። ሁላችንም ንስሐ መግባታችን ወደ እግዚአብሔር መመለሳችን የምትፈልገው ይቺ ቤተክርስቲያን እንጂ ስትቃጠል እየሮጠ የሚመጣ ወጣት አይደለም። እሱንማ ማን አጣ? እንድትኖርላት ነው የሚፈልገው፣ እንድትኖርላት ነው የምትፈልገው። ግን እኛ ስህተቱ ላይ ነው ትኩረት የምናደርገው። ቤተክርስቲያን ውስጥ ካሉ አገልጋዮች እኮ ውጭ ያሉ ሰዎች ይሻላል እንላለን። አረ ቤተክርስቲያን ውስጥ ሆኖ ኃጢአት ከመስራት ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት ይላል። ምንድን ናት? እየሰማችሁኝ ነው? ቤተክርስቲያን ምንድን ናት? ሐኪም ቤት ናት። እና አንድ ሰው ከቤተክርስቲያን ውጭ ኃጢአት ሆኜ ብሰራ ይሻላል አገልጋይ ሆኜ ከምቀሰፍ ይላል። እንዲህ ስትሉ እኮ ከሐኪም ቤት ውጭ ያለ ሰው ቢታመም ይሻላል፣ ሐኪም ቤት ውስጥ ያለ ሰው ቢታመም ይሻላል። ምን ውስጥ ያለ ሰው አይሻልም? ለመዳን ቅርብ ነው። እቺን ቤተክርስቲያን የሚያገለግል ሰው ለመዳን ቅርብ ነው። ስጋው ደግሞ አጠገቡ ነው። ለመማር ለመሰበር ቅርብ ነው። ከሩቅ ሆኖ መከተል አያዋጣም። እመኑኝ፣ እግዚአብሔር በቤት ውስጥ ያሉትን ለመማር ቅርብ ነው። እንደው አስቡት፣ ዛሬ ክርስቶስ እንደው ቢመጣ እዚህ ውስጥ ያለ ነው ከነ ኃጢአታችን ቁጭ ብለን አሁን ብርዱን ምኑን ይዘን ታገሰን ቁጭ ብለን እየተማረን ያለንን ሰዎች ነው፣ ውጭ ያሉትን ሰዎች ነው እንደው ሊጸድቁ እንኳን ቢችሉ ውስጥ ያለ ነው። ሞት ቢመጣ ምን እያደረግን እንዲወስደን የምትፈልጉት? ቤተክርስቲያን ሆነን ብንሞት አይሻልም? ተመላልሰን ብንሞት፣ አገልግለን ብንሞት አይሻልም? ከሩቅ ሆኖ አይባልም ምእመናን። ለዛ ነው ስህተት የሚፈልጉ ሰዎች አሉ። ገና መጥተው የሰው ስህተት ብቻ የሚታያቸው እግዚአብሔርን የማያዩ ሰዎች አሉ። ክርስቶስ መጥቶ ምን ላደርግልህ ትወዳለህ አለው አይነ ስውሩን። አይኔን አብራልኝ አለው። ሲዳብሰው አሁን ምን ይታያል ይለዋል። ሚንዣዋዥው ሽንበቆ ይታየኛል አለ። ክርስቶስ ድጋሚ አይኑን ሲዳብሰው ያኔ ክርስቶስ ታየው። አሁን እኛ መተን የሚታየን እኛ እዚህ ጋር ያለሁት እኔ ኃጢአተኞቹ ይህችን የቤተክርስቲያን ስም የምናሰድበው እኛ ነን። ተዝ የሚላችሁ የሚታያችሁ ትንሽ ታገሱ ምእመናን። አይናችሁን ክርስቶስ ድጋሚ ሲፈውሰው ማን ይታያችኋል? እግዚአብሔር ክርስቶስ ይታያችኋል። እስከዛሽ ግን መታገስ ያስፈልጋል። እዚህ ውስጥ ካሉት ሰዎች ተሻግሮ መቅደሱን ማየት ክርስቶስን ማሰብ ያስፈልጋል። ደግሞ ሐኪም ቤት ውስጥ እንዴት በሽተኛ ይኖራል ይባላል ወይ? ሐኪም ቤት ሄዳችሁ ይህን የመሰለ የተከበረ ቦታ ላይ ዶክተሮች ያሉበት እንደዚህ አይነት ቦታ ላይ እንዴት በሽተኛ ይኖራል ይባላል? አይባልም። ሁላችንም ታካሚዎች በሽተኞች ነን። ልንታከም ነው የመጣ ነው። ቤተ ክርስቲያን ውስጥ ብዙ ኃጢአተኛ ይበዛል። ምክንያቱም መድኃኒቱ እዚህ ስላለ ነው፣ ሌላ ምንም አይደለም። ይሄ ለስተት የሚፈልጉት ነው። አራተኛው ደግሞ እንዲሁ ለማየት የሚመጣ ሰዋል። እንደው ዛሬ እስኪ ጉባኤ ያለ ተብሏል፣ እስኪ እንደው ሊያቸው ብሎ የሚመጣ ሰዋል። የማይማር ጎንበስ ብሎ ስልኩን የሚጎረጉር ምንም አይመስለው ፎቶ ለማንሳት ቪዲዮ ለመቅረጽ የሚመጣ ሰዋል። ትዝም አይለው ቃለ እግዚአብሔር ክርስቶስ ትዝም አይለው ማለት ነው። መቅደስ ውስጥ ገብተን ቪዲዮ መቅረጽ ነው ደስ የሚል ማሳየት ነው። እዚህ ነበርን ለማለት የቤተ ክርስቲያን ውበቷን ለማየት ማህሌቱ እንዴት ደስ ይላል ለማለት የሚመጣ ሰዋል። ስለ ንስሐ ስለ ስጋው ወደሙ ስጠይቁት ምንም አያውቅ። ቤተ ክርስቲያን ግን በየቀኑ እንመላለሳለን። እንደው እረፍት ይሰጣል ሰላም ይሰጣል ምንል ሰዎች አለን። ወደ መቅደሱ ግን የማንገባ ሰዎች አለን። መልኩን ለማየት ብቻ እንደው ምን ይመስላል ለማለት የዛሬ ጉባኤ ትላልቅ ሰዎች ተጋብዘዋል ብለው የሚመጣ ሰዋል። እግዚአብሔርን አስበው ሳይሆን የተጋበዙትን ሰዎች ብለን የሚመጣ ሰዎች እንደው እግዚአብሔር ይቅር ይበልን ሁላችንም። ከሰው አልፈን እግዚአብሔር ማየት ያቃተን ትውልዶች እኛ ነው። እውነት ከተጋበዘ ሰው ይልቅ እግዚአብሔር ትዝም አይልም። ወንበሩ ይሞላል ሰው አለ ሲባል፣ በጣም ዝነኛ ሰው ይመጣል ሲባል ወንበሩ ይሞላል። ምንቀመጥበት እናጣለን። እግዚአብሔርን ስንት ጊዜ እንደሳት ነው እኮ እውነት። ከእግዚአብሔር ጋር ስንት ጊዜ እንደተሸዋወድን አይገባንም። እኛ
እነዚህ አራተኞቹ ናቸው። አምስተኞቹና እውነተኞቹ ግን በእውነት እግዚአብሔር ምን ሊያስተምረኝ ወዷል፣ ለእግዚአብሔር ብሎ ለመኖር የሚፈልጉ ስጋና ደሙን በየቀኑ የሚራቡ የሚጠሙ ምዕመናን ናቸው። ከነዚህ ወገን ያርገን እውነት እና እግዚአብሔርን እውነቴን ነው የምላችሁ። እስኪ ዛሬ ጌታ ሆይ መቅጃ የለህም ተብሎ ከመሰደብ አገልጋዩ እንሁን። እስኪ ሰዎችን ወደ እግዚአብሔር የሚያመጣ እኛም የምንመለስ በእውነት እግዚአብሔርን ለምንድን ነው የምፈልገው? እግዚአብሔር እኮ ለእኛ ሊያደርግልን የሚችለውን ሁሉ አድርጎልናል። ከመሞት በላይ ምን ይሁንልን? ከመሰቃየት በላይ ከመገረፍ በላይ እንደዛ ሆኖ መስቀል ላይ ከመውጣት እርቃኑን ከመሰቀል በላይ ምን እንዲሆንልን ጠብቃችሁ? ከዚህ በላይ ምን ያደርግልን? ሁሉን አድርጎልናል እኮ። አሁን ድርሻው የኛ ነው። እግዚአብሔር ሆይ ምን ላድርግልህ ብለን ነው እናውቃለን። እስኪ በጸሎት ምንድን ነው የምትፈልገው ከኔ ምንድን ነው የሚጠበቀው? ጌታ ሆይ ይህ ሁሉ ዘመን አኖርከኝ፣ አበላኸኝ፣ አጠጣኸኝ። ይኸው አሁንም በቸርነትህ ታኖረኛለህ። ታግሰ ኃጢአቴን አይተህ እንዳላየ ሰምተህ እንዳልሰማ ሆነህ ታልፈኛለህ። ጌታ ሆይ አሁን እኔ ምን ላድርግልህ የምንለው መቼ ነው? ለክርስቶስ መታዘዝ መቅጃ ለመሆን ምንጠረው የእግዚአብሔርን ቃል ለተጠሙ ሰዎች ጉድጓዱ ጥልቅ ከሆነው ከዚህ ትውልድ ጨለማ ውስጥ ካለው ለዚህ ትውልድ ሄደን የምናወጣው መቼ ነው? እኛ ድነን ሰው የምናድነው መቼ ነው? ለእግዚአብሔር አገልጋይ ለመሆን ምንተጋው መቼ ነው? ይቺ ሳምራዊቷ ሴት ብዙ ከተነጋገሩ በኋላ መጨረሻ ላይ ስታነቡ የልቤን የነገረኝን ኑና እዩ ብላ ሄዳ እንስራዋን ጥላ ሄዳ ሳምራውያን ሁሉ ሰብስባ መጣቸው። ሁሉንም። እኛ እኮ ዛሬ ስለ መንፈሳዊ ነገር ከጓደኞቻችን ጋር ለማውራት አይገባኝ ምናምን ነው ምንለው። እግዚአብሔር እኮ ያደረገልንን እውነት ቸርነቱን እኮ መስበክ ግዴታ አለብን። በይንበት ሁሉ እኮ እስኪ እግዚአብሔር ይመስገን ስንል ከልባችን ማመስገን፣ የሚያማርረውን ተስፋ የቆረጠውን ወጣቶች ሄደን እግዚአብሔር አለ ማለት አይጠበቅብንም? እግዚአብሔር ስንት የጨለማ ቀን አሳልፎናል። ያን ያሳለፈን እኮ ለእኛ ብቻ አይደለም። ዛሬ ጨለማ ውስጥ ያሉትን ሰዎች ሄደን እኔን እኮ ከዚህ ጨለማ ወጥቶኛል እግዚአብሔር፣ አንተንም ያወጣሃል፣ አይዞ ወንድሜ ተስፋ አትቁረጥ ማለት ያስፈልጋል። ዛሬ ስንት ወጣቶች ናቸው ራሳቸውን የሚያጠፉት? እኛ የተማርነውን የተቀዳብንን መቅጃ ሆነን የተቀዳብንን ውሃ ማቀበል ስላቃተን ብቻ የተሰበርን መቅጃዎች ስለሆንን ዛሬ ዲያብሎስ በእግዚአብሔር ፊት ጌታ ሆይ መቅጃ እኮ የለህም። የምታያቸው ሰዎች ሁሉ ዛሬ ከተማርክ በኋላ ሲወጡ ይረሱታል። ትዝ አይለንም። አሁን ቤታችን ስንሄድ ሌላ ነገር ነው ትዝ የሚለን። እዚህ ቁጭ ብለን እራት ስለመስራት የምናስብ ሰዎች አለ። ምንም አያገባንም። እኛ ወጣቱ ያለበት ሁኔታ፣ ወንድሞቻችን እህቶቻችን ያሉበት ሁኔታ አያሳስበንም። ትተናቸው የመጣን አንተ መቼም ሰው አትሆንም ማለት ነው የሚቀናን። እኛ ሰውን በቃላት መስበር ነው የሚቀናን። ይሄ አይሻሻልም መቼም ማለት ነው የሚቀናን እኛ እንጂ ተስፋ መስጠት ለሰው ተስፋ መሆን ትዝ አይለንም። የተማርናትን ትንሽ የምናውቀውን እንኳን ቃል እግዚአብሔር ለሰው ማስተማር። እግዚአብሔር ሆይ በየትኛው መንገድ እንዳገለግል ትፈልጋለህ? በምድር እያለው ካረክልኝ አንዱን እንኳን ውለታ መመለስ አልችልም፣ ግን እንደው ምን ልሁን እንዴት ልሁንልህ ማለት ያስፈልጋል። የልቤን የነገረኝን በቸርነቱ ያኖረኝን እውነት ዘወትር እንዳመሰግነው የሚያደርገኝ በምስጋናው የሚያስለቅሰኝ ውለታው የሚከብደኝን ይሄንን ጌታዬን ኑና እዩት ብለን ሰዎችን እኮ ወደ ቤተክርስቲያን መምጣት አለብን። ዛሬ እኮ እዚህ ቤተክርስቲያን ስንመጣ ጥለናቸው የመጣን ቤት ያሉ ሰዎች እኮ አሉ። ስንመለስ አንተ እዚህ ተዘፍዘፍ ምናምን የምንላቸው ሰዎች፣ ና እንሂድ ማንላቸው ሰዎች አሉ። እግዚአብሔር ስለነዛ ሰዎች ይጠይቀናል። ሐዋርያት መጡ ምግብና መጠጥ ይዘው። እንደምታውቁት ክርስቶስ አልበላም አልጠጣም። ጌታ ሆይ ብላ ሲሉት እኔ በልቻለሁ አለ። እንዴ ምን በላ? የአባቴን ፈቃድ። አያችሁ፣ ለካ ክርስቶስ ውሃ ጠማኝ ውሃ ጠጭኝ አላት። እውነት የሚታየው ውሃ አልነበርም፣ ለካ ነፍሷን ነው። አያችሁ፣ ክርስቶስ ነፍሳችንን ነው የሚጠማው። የት ነህ ልጄ ወዴት ነው ያለው ነው የሚለው። ስጋዬን ቆርሼ ደሜን አፍስሼ እየጠበቅኩ ነው ትላለች ቤተክርስቲያን። እዚህ በየቀኑ ጌታ ቆሞ ይጠብቀናል። በዛ ሰዎችን ማግኘት በማንፈልግበት የኃጢአት ጉድጓድ ወደ ሆነው ማንም የማያውቀው ያንን ጨለማ ክፍላችን ውስጥ ክርስቶስ ቁጭ ብሎ ይጠብቀናል ሊያድነን። ልጄ ርበኸኛል ጠምተኸኛል ማለት ምን ያህል እንደሚፈልገን ምን ያህል እንደሚወደን ብታውቁ ምእመናን። እዛሽ መብራት አጠፍተን መኝታ ቤት ቁጭ ብለን ምንሰራት ኃጢአት ውስጥ ቁጭ ብሎ ይጠብቀናል። የኃጢአት ጉድጓዳችን ውስጥ ቁጭ ብሎ ይጠብቀናል። ውሃ ጠጣኝ ውሃ ጠጭኝ ይለናል። ሁላችንም ለእግዚአብሔር ብለን ለመኖር ንስሐ ለመግባት ስጋው ደሙን ለመቀበል ከምንም በላይ የጠማውን የእኛን የንስሐ እንባ እንድንሰጥ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።